የኔ ቀውላላ እዛ ከሚንቀዋለል እዚህ እያዋለ እንደዚች አይነት የቱጃር ልጅ አፈፍ ቢያደርግ ይሻለው ነበር። ማለት ማዬ በፊት እንደዛ ትለኝ ነበር። ይኸው ማዬ አሁን ልምሽን አሳካውልሽ። አልገባኝም። ትዳር በገንዘብ ላይ ተመስርቶ የሚመሰረት ተቋም ነው እንዴ? ማለት እንደዛ ማለት ፈልጋለሁ። እሷ ለማለት የፈለገችው ልጄ ስራ ኖሮት ማስተዳደር ብችል ብሎ ነበር የሚያስበው ነበር። እሷም ያለችው እንደዛ ነው አይደል ልጅ? አዎ እንደዛ እኮ ነው እቴ። እማና ባለ ጆከር ታዳሉ ነበር መሰለኝ። እንደዚህ አይነት እድል እኮ አላጋጥማል አይደለም። በድንገት አስቤበት ራሱ ሊያጋጥመኝ አልቻለም። ልብህን ቅን አድርግ። የሰዎችን ድክመት እየጎረጎረክ አታውጣ። ያኔ ስኬት ቀስ እያለች ወደ አንተ ትመጣለች። አያችሁ አይደል ልጃችሁ ሰው ፊት እንዴት እንደሚያናገረኝ። መከባበር የሚባል ነገር እኮ አልፈጠረበትም። እኔማ ሚስቱ እንዴት እንደሚያከብራት አላውቅም። ሰው ፊት እንዲያሳቅቃት ነው ፈሩ። አታስብ፣ እኔ ሚስቱ በደንብ አስተምረዋለሁ። ያው ከቤተሰብ የቀረውን እኮ ሚስት ናት የምታስተምረው። ምንድነው እናንተ የልጅ ምልልስ አረጋችሁት? ትላልቅ ሰዎች ተቀምጠዋል እኮ። አራት ጨናነቂ አብሽር፣ እኛ አልደበረንም። ዘና በይ። ዘመኑ የተገላቢጦሽንና ከተጋቡ ሆነ ያወቅ ነው። ግን እንደ አንዳንድ ጥያቄ ልጠይቃችሁ ፈልጋለሁ። ጠይቅን፣ ምንም ችግር የለውም። እንደ ቤተሰብ መልስልሻለሁ። ብቻ ማትስ እንዳይሆን። እስኪ ስለ ልጃችሁ ባህሪ ንገሩኝ። እዚህ ሳይው በጣም ሲበዛ ታዛዥና ዝምተኛ ነው። እቤትስ እንዴት ነው? ኧረ አንቺ እንዳልሽው ነው። እኔ ሴት ልጅ የለኝም። እሱ ሲላከኝ ከሴትም በላይ ነው። አይ ምን ነው ማዬ፣ ለምን ተዋሽለታለች? ኧረ አንተ ዝም በል። እንደው መሞጋገስ ምን አለበት ለምዶ። ምን ነው መርሲ ሞይ የቅናት አስመሰለብክ? ማ እኔ መርሲ ሞይ በፍጹም አልቀናም። ስለ እኔ ታሪክ ብትጠይቂያቸው ሁሉም ስለ ጀግንነቴ ይነግርሽ ነበር። ለጊዜው ግን የጆከርዬን ታሪክ ነው ማወቅ የምንፈልገው። ስለዚህ ካላስቸገርኩ ዝም በል። ቀስ ማለት እንዴት እንደሆነ ከሰዓት አልበላም ብላችሁ አሁን ወጡ እንዴ? በተወደደ ኑሮ ይሄንንማ ምግብ አናባክንም። ትሰሙኛላችሁ? ብዙ ነገር እያበላሻችሁ ነው። ስለዚህ እዚህ ቤት መቆየታችሁ ጥሩ አይደለም። እንዴት ነው ባክ? በዚህ ልክ ቤተሰቦችን ለማስወጣት ቸኮልክ? አንተ ሲጀምር አውቀህ ነው አይደለም ማይሆን ሰው ያመጣው? ማን ነው አንቺ ማይሆነው? ደሞ ጉድሽን በሸፈንን ምን ትላለች ባካችሁ? እሺ በቃ አሁን ለማንኛውም ሂዱ። ከዚህ በላይ ከቆያችሁ እህቴ መጠራጠሩ አይቀርም። ሻሺ በቃ ሂዱ። ከዚህ በላይ ልጆችን አታሳቋቸው። የቀረውን ብር ደግሞ እሱ ይሰጣቸዋል። አዎ እሰጣችኋለሁ። አሁን እንደተከበራችሁ ከዚህ ቤት ውጡ። እንዴ ዝም ብለውማ አይወጡም። ራኪን ጥራትና ቾት በላቸው። እሺ ጥሪያት፣ ቶሎ ሄዱልኝ። እሺ አባ እምሩ እንደዛ ስትለኝ ምን እንደተሰማኝ ታውቃለህ? የሆነ ምኑ ነው አባ? የሌኒን ጉዳይ። ለመሆኑ ምሩ ስለሷ የምታውቀው ነገር አለ? አዎ አባ፣ የበፊት ፍቅረኛ እንደነበረች ታውቃለች። ግን ደግሞ ይሄ ልጅ ምናምን ስለምትለው ነገር የምታውቅ አይመስለኝም። አሁን ላይ አንስቼ ልረብሽ ስላልፈለኩ ነው እንጂ ስለ ልጁ ጉዳይ እሷም አንተም ሁላችንም ባለንበት ቁጭ ብለን መነጋገር ያለብን ይመስለኛል። አባ አንተ እኮ ስላልገባ ነው። ልጅቷ እንደ ድሮ አይነት ሴት አይደለች። በጣም ውሸታምና አስመሳይ ሴት ሆናለች። ሰውን አቻኩለ መውቀስህን አቁም። በእናንተ አለመግባባት የተጎዳው የተወለደው ልጅ ነው። እሺ አባ፣ አሁን በዚህ በደስታ ላይ የእሷን ስም አንስቼ መናደድ አልፈልግም። አዎ ተመለስ፣ ግድ የለም ግን ደግሞ አስብበት። የሚመቻትን ቀን ጠይቂያት እናወራለን። እንዳልክ አባ፣ እኔ ከንቱ ልፋት እንዳይሆንብህ ብዬ ነው። በል ደህና ዋል ናሆሜ። እሺ አባ። ይህን ደስታዬንማ ያቺ ኬስ እንድትበጠብጠው አልፈልግም። ይህንን ነገር ማድረገው ህሊናዬን ስለከበደኝ ነው። በእኔ ላይ ብሎም በወንድሜ ላይ እንዲደርስ የማልፈልገውን ነገር ወንድሜ እያደረገው ስለሆነ። ምንድን ነው የምታወራው? ለምን በቀጥታ አትናገርም? ግን አንድ ነገር ቃል ግቢልኝ። ምን እንደምትለኝ እንኳን ሳልሰማ እንዴት ነው ቃል እመገባለሁ? በቃ ዝም ብለሽ ቃል ግቢልኝ። እኔ እንደነገርኩሽ ለማንም እንዳትናገሪ። ምንድን ነው ይሄን ያህል? የሀገር ሚስጥር ነው እንደምትናገረው? የምትናገር ከሆነ ተናገር፣ እየጠበቅኩ ነው። አሁን የምነግርሽ ጉዳይ ለአንቺ ከሀገራዊ ጉዳይ በላይ ነው። ምክንያቱም ሰኒ ለአንቺ ምን ማለት እንደሆነች በደንብ ስለማውቅ። ስለ ሰኒ ስትል አልገባኝም። ቆይ ምንድን ነው ንገረኝ። እንደውም ከምነግርሽ በላይ ባሳይሽ ነው የሚሻለው። ወዴት ነው የምትወስደኝ? ዝም ብለሽ ተከተኝ፣ አይንሽን ላበራልሽ። አንቺ ነሽ ያላግባቡ ሰውን የማይታመን ቦታ ላይ የምታምን። አንተ ደግሞ ታበዛዋለህ። ያው እንዳውን መጣልህ። እዚህ ያዙኝ ልቀቁኝ ትላለህ። ይቅርታ ቆየውባችሁ አይደል? እንዴ የሌለ እኮ ነው ያስጠበከን። በሰላም ነው? አሁን የሚፈጠረውን ነገር በደንብና ለምን እንደዚህ እንደሚያደርግ እነግርሻለሁ። ይኸው ገንዘባችሁ
ግን ከቻላችሁ ወደዚህ ሰፈር ዝር እንዳትሉ ከፈለኳችሁን ይደውላችኋለሁ። ኧረ አሳስበህ ታጭውልንኛ ወዲያው ከች ነው የምንለው እንዴ? እንደዚህ አይነት ስራ ተገኝቶ ነው? ሲጀመር እኮ መወለድ ቋንቋ ነው እንዴ? እንደዚህ በአንድ ብድግ ብለሽ ተነስተሽ ከምትሄጂ ለምን ተዘጋጅተሽ ነገ አትሄጂም? ምን ብዙ እቃ እኮ የለኝም። መመለሴ ደግሞ አይቀርም። ለትንሽ ቀን እኮ ነው የሚሄደው። ትንሽ አንዳንድ መቀየሪያ ልብስ ከያዝኩ ይበቃኛል። ደስ ይበል። ይኸው አሁን ፈጣሪህን አመስግን። እኔ ሁሌ ነው የማመሰግነው። ቆይ ምን ተገኝቶ ነው? ልሄድልህ ነው። መቼ? አሁን? አዎ። ማለት ላትመለሽ? ቅዱስ የምሯን ነው እንዴ? ሙድ ያዘችብኝ ነው። አረ እውነቷን ነው። ግን አንተ የምርን ነው? እንደው ሊና የምን አለ መላስሽን በዋሽኝና ልልል እንደው በሆነ ትይሳሰብሽው ሄደሽ ማግባትሽ ሳያስጨርሽ ቤተሰብ በገንዘብ ገዝተሽ ታመጫለሽ? ማምን ብሎሽ ነው? ምናልባት የተሳሳተ ወሬ ይሆናል። እህቴ አትመኛቸው። ዝም በይ ቀጣፊ። ደሞ አይንሽን አፍተሽ ተዋሽኛለሽ። እህቴ ቆይ ላስረዳሽ። ምንድነው የምታስረጂ? ስንብር እንደከፈልሻቸው እንዴት አስጠነታሽ እንዳመጣሻቸው ነው የምታስረጂ? አይደለም ግን አማራጭ አልነበረኝም። ለዛ ነው። ቆይ ቤተሰቡን ቢያስተዋውቀኝ ምንድነው ችግሩ? ያፍርባቸዋል። ካፈረባቸው ደግሞ ለምንድነው ለወደፊት ህይወት ይሆንኛል ብለሽ ያገባሹ? በቃሽ እህቴ። ይሄን ሁሉ ነገር እያደረክ ያለሁት አንቺን ለማስደሰት ብዬ ነው። እሺ ግን አልሆነም። በውሸት ነው የምታስደስቺ? ቆይ ምን አደረኩሽ? ይሄን ያለው እንዴ የምትጠይቂ? እኔ እኮ እወድሻለሁ እህቴ። እንዳትነኪኝ። አንቺ ደግመሽ ደጋግመሽ እምነቴን ሰብረሽ ገለሽኛል። እንደዛ እኮ አይደለም። እሺ በቃ እውነቱን ልንገርሽ። በቃሽ። ከዚህ በኋላ አንድ ቃል እንዳትተነፍሽ። ከዚህ በላይ ውሸት የመስማት ሞራል የለኝም። ትሰሚኛለሽ አይደል? ካሁን በኋላ ራኬ የምትባል እህት የለሽም። እርምሽን አውጪ። እንደዛማ አትበይ። እውነቴን ነው። በቃ ለምን እንደዚህ እንዳደረኩ ልንገርሽ። እንደውም ውጪልኝ። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። ውጪ። ወዴት? አላቅልሽም። ከዚህ በላይ ግን ላይ እንድትጮች አልፈቅድልሽም። የቤተሰባችንን ውርስ ግማሹን ሰጥሻለሁ። ካሁን በኋላ ግን እዚህች ቤት ዘር እንዳትይ። ራኪ ቆይ እኔ ያላንቺ ማን አለኝ? ውጪልኝ አልኩሽ እኮ። እሺ እወጣለሁ። ግን እህቴ በጣም ነው የምወድሽ። ይሄንን ወቂ። እሺ ሳኒ በጣም አስመሳይ ነሽ። መቼም ባይሆን ይቅር አልልሽም። መቼም። እሺ እስኪ ምረጥ። ሀ ስለ ቤተሰቦች እውነቱን ለራኪብ ነግሪያት፣ ስለ ቤተሰቦች እውነቱን ለራኪብ ነግሪያት፣ አመሩሃ ሀና ለመልስ ናቸው። አንተ እኮ ታረገውም አይባልም። ለኔ ሚሳኔ ነገር እንደሌለ ታውቃለህ። ባፌ ነግሪያት ሳይሆን እውነቱን ባይኗ መታ ነው ያየችው። ትሰማኛለህ? ሰኒ አንድ ነገር ትሁን እናሳያለሁ። እሺ ቁመተ 8 ሜትር ነበረ። የሬሳ ሳጥን ላሰራልህ ነው። ሰኒ ምን ሆነሽ? ሰኒ ምሩ በቃ ሁሉም ነገር ተበላሽቷል። አልገባኝም። ቆይ ምንድነው የሚበላሸው? ሁሉም ነገር ትርጉም አልባ ሆኗል። አንድ የቀረችኝ እህቴ ነበረች። እሷንም በራሴ ምክንያት አጣኋት። ቆይ ምን ተፈጥሮ ነው? ከቤት አባረረች። ማለት ለምንድን ነው የምታባረረሽ? በቃ ስለ ጆከር ቤተሰብ ሁሉ ቀን ስታነሳ የእሱ ቤተሰብ ያልሆኑ ሰዎችን ነው ብለን አስተዋወቅናት። ከዛ ወቀችብን። ወይኔ አምላኬ። እሺ ቆይ የት ሄደች ይባላል? የት ብዬ ነው የምፈልጋት? ምንድነው ሰፈሩ የምታስሽ? ሰኒ ቤት መታ ነበር። እያለቀሰች ነው የመጣችሁ። ከራኬብ ጋር ተጣልቻለሁ እያለችኝ ድንገት ወጣ ጠፋችብኝ። ወጥቼ ፈለኳት የለችም። መቼ? አሁን ነው? አዎ አሁን ነው። ግን ድንገት ወጣ ጠፋችብኝ። ደግሞ ታክሲ ተራ ሄድኩኝ የለችም። አሁን? አዎ ከ5 ደቂቃ በፊት። አይ እኔም በዚህ ጋር ነው ያለፍኩት ብዬ ነው። መንገድ ላይ እንኳን ስመጣ አላገኘኋትም። እሺ በቃ ካልሆነ ቤቷ እንሂድ። አይምሩ አሁን ሌላ መሰሳ እናምጣ። እዛ ሄድሽ ማለት ከያቷ ጋር ትጣያለሽ። ስለዚህ ቤት እንግባና እንደውላታለን። እንደዛ ይሻላል? አዎ እያለቀሰች ከሆነ ወደ አንቺ መጣችሁ በምንም ታምር ወደ ቤት አትመለስም። ስለዚህ ይኸውልሽ ቤት እንግባና ረጋ ብለን እንደውላታለን። ካልክሽ ግን ውስጤ በጣም ተጨነቀብኝ። አይዞሽ አሁን የት ብለን እንፈልጋታለን፣ እንደውላታለን። እሺ በቃ ግን በጣም ፈርቻለሁ። ሰኒ እንደዚህ ሆነ አይቻታለሁ። አይዞሽ ምንም አይፈጠርም፣ እንደውላታለን። እህቷ ተመኘች ማለት አይደለም። በጣም አሪፍ ሀሳብ ነው። እንዴት ነው ግን እንደዚህ ማሰብ ይቻላል? ምን ታረጋለህ? ይታደሉታል እንጂ አይታገሉትም። እንደውም የባሱ ነገሮችን አባብሷቸው የከፋ እንዲሆን አደረጓቸው። ስለዚህ ከዚህ በላይ መኖሪያ አግባብ አይመስለኝም።
ደንበኛ ናት። እዚህ ቤት ነው የምትኖረው? ኒና 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 ምን ሆና ነው? ወርቃን ያገኘናት። ኒና ኒና ምን ይሰማሻል? ጽናት ጽናት ኒና 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 አንቺ ኒና ይሰማሻል? ምንድነው ኪራ? ምን ተፈጥሮ ነው እንዴ? ኒና እባካችሁ ተውኝ፣ እኔ ምንም አላውቅም። ኒና ቆይ ምን ሆነሽ ነው? ቤት እኮ ነው ያለሽው። ጽናት ነኝ። ይሄ አየሽ? ይሄ ጽናት ኪራ ቆይ ምንድነው የተፈጠረው? አላውቅም ኪራ። ቆይ ማን ያመጣኝ? አናውቅም። በር ላይ ነው እኮ ጥለውሽ ሄዱት። ኪራ እባክህ አድነኝ። እኔ ምንም በማላውቀው ነገር ነው እየተከታተሉኝ ያሉት። እነማ? እነ ሰኒና እነ ሰኒ ቤት ያለው ልጅ እነሱ ናቸው። አስረው ልብስ ሳጥን ውስጥ ቢመጣስ? እህቴን እንኳን ለማናገር ፈቃደኛ አልነበርኩ። እንዴት እሱን ላወራው እችላለሁ? እሺ ቆይ ለጽናት ልደውልላት። አታነሳም። አላየችውም መሰለኝ። አየትም አትሆንም። እርግጠኛ ነኝ እነሱ ጋር ሄዳ ነው የሚሆነው። እነሱ ጋር ብትሆን እኮ ከአንቺ ጋር ለማስታረቅ ይሞክራሉ እኮ ብዬ ነው። ያጠፋችሁ ጥፋት እኮ ለሽምግልና የሚጋብዝ አይደለም። ደግሞ ደፍራም እንደዚህ ያደረኩ ብላ አትናገርም። የቱንም ያህል ጥፋት ቢሰራ ከይቅርታ በላይ የሚሆን ነገር አለ ብለሽ ነው? በእኔ ቦታ ካልሆንክ አሁን የሚሰማኝ ስሜት መቼም አይገባ። አልገባኝም። ከሰኒ ጋር አሁን የመጨረሻችን ነው፣ በዚህ ምክንያት ተለያይተን እንቀራለን ልትይ ነው? እንደዛም አይሆንም። ግን ደግሞ ካሁን በኋላ ለሷ ማሰብና መጨነቅ መቀነስ አለብኝ። እሷም ደስ ባላት መንገድ ትጓዝ። አይደለም እናንተ ባባኛል። ግን ደግሞ ሰኒ ያለ ምንም ምክንያት አንቺን ለማታለል ብቻ እንደዚህ የምታደርግ አይመስለኝም። ምክንያቱን አሁን ላይ ብሰማው ምንም ይጠቅመኝ አይመስለኝም። እንደፈለገች ትሁን። የነዚህ መሆን ነፃነቷን የሚነፍጋት ከሆነ እሄድላታለሁ። አሁንም ቢሆን ቸኩለሽ አትወስኝ። አንቺ ታላቋ ነሽ። ከሷ የተሻለ ማገናዘብ መቻል አለብሽ። ማን ነው በር የሚያንኳኳው? ምናልባት ሰኒ መጣ ይሆናል። አይ ትመጣለች ብለህ ነው? ያን ያህል እንኳን ድፍረቱን አታገኝም። ለማንኛውም ማን እንደሆነ ልጅ መጣ። ምን ፈልገህ መጣ? ራኬብ ሰኒ ያለች። እሱን አንተ ልጠይቅህ እንጂ ከቤቴ በክብር አግብተህ ወስዳት አይደል? ዛሬ ሁሉንም ነገር ልነግርሽ ነው የመጣሁት። ምንድነው የምንነግረኝ? ሁሉንም ነገር ካበላሸ በኋላ ሁሉንም ልነግርሽ ነው የመጣሁት ትላለህ? ራኬብ ሁሉም ነገር የኔ ጥፋት ነው። ዛሬ አንድም ሳላስቀር እነግርሻለሁ። እሱማ ግልጽ ነው። ሰኒ ጨክና እንደዚህ አታረግም። አንተ ነው ያስተሳስካት። ግን ደግሞ አሁን ላይ ሊሰማህ አልፈልግም። ጭራሽ ጉልበትህን ልታሳየኝ የሞከርክ ነው? ታዲያ አንቺም ልትሰሚኝ እኮ ፍቃደኛ አይደለሽማ። እስኪ የትሽንያት አታሳዝንሽም? ምን አይነት ጊዜ እያሳለፈች እንደሆነ። እኔ እያለሁ ሰላማዊ ህይወት ነው እየኖረች የነበረችው። ግን አንተ ከመጣ በኋላ ሁሉም ነገር ተመሰቃቀለ። ታዲያ ቆይ ለምን እንደዚህ እየሆነ እንደሆነ ጠይቀሻል? እንዴት ተቀን በሰቀቀን ስትኖር አንቺ ግን ጥያቄሽን ከመጠየቅ ውጪ ምን ሆነሽ ነው ብለሽ ቀረብ ብለሽ አናግረሻት ታውቂያለሽ? ድብቅ የሆነችው በአንተ ምክንያት ነው። ሰኒ የፈለገችውን ነገር በፈለገችው ሰዓት ምትነግረኝ ልጅ ነበረች። ግን እድሜ ላንተ። ምንድነው? ምን ተፈጥሮ ነው? ይልኝ ብቻ ይሄን አይን አውጣ። ጭራሽ እኔ ላይ መጥቶ ሊጮህብኝ ይሞክራል። ቅዱስ አንተ ቢያንስ ረጋ ያልክና ነገሮችን የምታስተውል ሰው ነው። የምትሰማ ከሆነ ንገራት። የሰኒ ህይወት በጣም ተመሰቃቅሏል እና በአንተ ምክንያት እኮ ነው እንደዛ ይሆናል። ቆይ ምንድነው እሱ? ተረጋግታችሁ አውሩ እንጂ። ምንም መረጋጋት አያስፈልግም። ራኬ በመኝ ይሄ ነገርሽ ነው ሰኒም ካንቺ እንድትርቅ ያደርጋት። ለማንኛውም ፈልጊ እናግኛት። ከዚህ በኋላ በነፃነት መኖር እንደምትችል ንገሪያት። ምንድነው? ቆይ እስቲ ረጋ ብላ አስረዳን። ምንም አይደለም። ለማንኛውም እቤትሽ ውስጥ ተቀምጦ ለአንቺ የሚያስብልሽ የሚመስለው ከጎንሽ ሆኖ እየረዳሽ የሚመስለውን ሰው አስወጪው።
የሁሉም ነገር መንስኤው ምንጩም እሱ ነው። እና እኔ እሱን አምጣው ብያለሁ፣ ግን እሱ እኔ ላይ ስቀልዱ ማየት አልቻለም። እውነቱን ነገረኝ። ራኬብ ሜርሲሞን አመንሽው ማለት እህትሽን ገደል ከተትሻት ማለት ነው። ደግሞ አንድ የምነግርሽ ነገር ቢኖር ሜርሲሞን ከዚህ ቤት አስወጪው። እሱን የምታምኚው ከሆነ ህይወትሽ ገደል ከተትሽው ማለት ነው። እንዴ ቆይ ወዴት ነው? ምንድነው የምታወራው? ምንም ብነግራችሁ የሚገባችሁ አይነት አይደለም። ምን ማለት ነው? በቃ ሜርሲሞን እኔና ሰኒን እያስፈራራ ነው። ይሄ ሁሉ የሱ ጌም ነው። ለምንድን ነው የሚያስፈራራችሁ? ጽናት ክፍል 220 ተለቋል ውዶችዬ። እንግዲህ ጆከርና ሰኒ የማይሆን ነገር ስህተት ነገር ሰርተዋል። በስተመጨረሻም ውዶችዬ ሰኒ ችግር ውስጥ ገብታለች። ራኬብ ሰኒን አባራታለች። ውዶችዬ ኒና ተገንታለች። ቪዲዮን እስከመጨረሻው ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልኝ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እባካችሁን ወደ ፌስቡክ እንዲሁም ደግሞ ወደ ሌላ ድህረ ገጽ ሸር ብታደርጉልኝ የተሻለ እና የተመረጠ ነው ማለት ነው ውዶችዬ። በተረፈ ደግሞ የምታበረታቱኝ እንዲሁም ደግሞ አይዞሽ በርች ከጎንሽ ነን የምትሉኝ እግዚአብሔር ያክብርልኝ። በእውነቱ በጣም አመሰግናለሁ። ቴንክ ብያለሁ ውዶችዬ። እንግዲህ ሰኒና ጆከር መርሲማዊ ያመጣው ሀሳብ ቢሆንም በጣም ስተሰርተዋል። ለምን ብትሉኝ እንግዲህ በዛሬው ክፍል ላይ ሰኒና ጆከር ማለቴ ራኬብ እናትህንና አባታችሁን አስተዋውቁኝ ብላ ጆከርና መርሲማውን ስትይዛቸው እንግዲህ የሌላ እናትና አባት በመምጣት እንግዲህ በገንዘብ ገዝተው ለማስተዋወቅ ሞክረው እንግዲህ አመጣዋል ከቤት ማለት ነው። ከቤት ከመጡ በኋላ ግን ንግግራቸው አንድ ስላልተጣጣሙ የሰናይት እህት በጣም ደብሯታል ማለት ነው። ከመደበሯም የተነሳ እንግዲህ እርስ በርሳቸው እየተደጋገፉ የው ነገሩን አስልተው ሳለ ከዛ በስተመጨረሻ ምግብ ላንጣ ብላ ስትሄድ ከዛ እንግዲህ ጆከር ቀስ ብላችሁ ውጡ፣ አንበላም ብላችሁ ውጡ በማለት እንግዲህ ሰዎቹን አዟቸዋል ማለት ነው። ሰዎቹም እንግዲህ አይ እንዴት እህል በሞተው እንትኗ አዘጋጅታ ለምን የሞተ እህል አንበላም ብለን እንሄዳለን በማለት እናቱ ስትናገር በስተመጨረሻም እንግዲህ ስምምነት ላይ ደርሰው ሰኒ ነይ ራኬብ ነይ ብላ እንግዲህ ወጥተው ሄደዋል ማለት ነው። ወጥተው ከሄዱ በኋላ ግን መርሲማዊ ናይ ብሎ የሰኒን እህት በር ላይ አቁሞ እንግዲህ ጆከር ብር ሲሰጣቸው አሳይቷታል ማለት ነው። ያንን አይታ እንግዲህ እየተንበደበደ መታ ሰኒን ምን እያረግሽ ነው? ምንስ እየሰራሽ ነው? ለምን ይህን ሁሉ መደበቅ አስፈለገ? ሲቀጥል ደግሞ የውሸት በገንዘብ ገዝታችሁ ሰው አምጥታችሁ ሌላ ሰው አምጥታችሁ ማን አስተዋውቁኛላችሁ? ምን ይሰራልኛል እኔ እንደዚህ አይነት ነገር በማለት እንግዲህ እኔ ሳላቅ ማግባት ሻልበቃ ብሎ ደግሞ ይሄን ድጋሜ ስራ ትሰሪያለሽ በማለት እንግዲህ ሰኒን ለጥፊ መታት ውጭልኝ ብላ ከቤት አስወጣታለሽ ማለት ነው። እንግዲህ ሰኒ ተስፋ ቆርጣ እየሮጠች ምሩ ጋር ሄዳ ነበር። ምሩ ጋር ከሄደች በኋላም እንግዲህ ምሩ ደግሞ ለምንድነው ምን ሆነሽ ነው እንደዚህ የሆንሽው በማለት እንግዲህ ነገሮቹን ሁሉ ስጠይቃት ነበር ማለት ነው። እንግዲህ ሰኒ አብራራታ ባትናገርም ሰው እንደገደለች እና በዛ ምክንያት እንደሚያስፈራሯት ተናግራለች ለምሩ ማለት ነው። እንዲያ ብላት እንግዲህ እየበረረች ወታ ጠፍታለች። እምሩም ተከትላት የት ሄደሽ ነው? የት ሄዳ ይሆን እያለ ተከትላ ስትሮ እየሮጠ ብትፈልጋትም ልታገኛት አልቻለችም። እንግዲህ አጋጣሚ ናሆሜን አግኝተውም የት ሄዳ ይሆን እያለ እንግዲህ ከናሆሜ ጋር ስትነጋገር ነበር ማለት ነው። ናሆሜም እንግዲህ ከቤት እንመለስና ቀስ ብለን እንፈልጋታለን፣ አይዞሽ የትም አትሄድም በማለት እንግዲህ ምሩን አረጋግቶ መልሷታል ማለት ነው። ጆከርም እንግዲህ ተመልሶ መንገድ ላይ ወደ ቤት ሲመለስ እንግዲህ ወንድሙ አግኝቶታል ማለት ነው። መርማው አግኝቶት ከዛ ሰርችልሃለሁ ሁሉ ነገር ተናግሬያለሁ በማለት እንግዲህ ነግሮታል ማለት ነው። ከዛም እንግዲህ ጆከር ተናዶ ሂዶ ራኬብን ለማውራት ቢሞክርም ራኬብ ደግሞ ውጣልኝ አንተ የተረገምክ ለምን እንደዚህ ትሰራለህ? አንተ ነህ እዚህ ሁሉ እህቴን የከተትካት በማለት እንግዲህ ተናግረው ስለተናደደች ስትናገረው ጆከርም ወጦ ሄዷል እንግዲህ ማለት ነው። ወጥቶ ሄዶ እንግዲህ ሰኒን እየፈለጋት ይገኛል። ሰኒ ግን ያለችው ሌላ ቦታ ነው ውዶችዬ። እንግዲህ በስተመጨረሻ ሰኒ መድኃኒት ጠጥታለች ማለት ነው። መድኃኒት ጠጥታ እንዲሁም ሜዳ ላይ ወድቃለች ውዶችዬ። እንግዲህ የቅዱሴ አክስት ሄዳለች ትመለሳለች ግን ነገር ግን ለጊዜው ሄዳለች ማለት ነው። ከዛም እንግዲህ ናቴን ደስ ይበልህ እኔ ልሄድልህ ነው ለትንሽ ጊዜ ግን ደግሞ ቶሎ እመጣለሁ እያለች ስትለው
ተመስገን ለትንሽ ጊዜም ቢሆን አርፋለሁ በማለት እንግዲህ ይህ መልስ መልሶላታል። ከዛም እንግዲህ ቅዱሴ ሲቆጣው ነበር ማለት ነው። ለምን እንደዚህ አይነት መልስ ትመልሳለህ? ለምንስ? ምንም ቢሆን እኮ አብራን ተላምዳናለች። ስለዚህ ለምን እንደዚህ ትላታለህ? በማለት እንግዲህ ሲቆጣው ነበር ማለት ነው። እንደምታዩት ትንሽ ጸባይዋ ቆንጥጥ ያለች ስለሆነች ናቲም አይወዳትም ማለት ነው። ውዶችዬ በስተ መጨረሻ እንግዲህ ኒናን አምጥተው ከነኪራ ደጃፍ ጥለዋት ሄደዋል። ጥለዋት ከሄዱ በኋላ ግን አጋጣሚ ሱቅ የሚሰራ ልጅ ይችን ልጅ አውቃታለሁ ከዚህ ቤት ነው ያለችው የሱቅ ከስተመሪ ናት በማለት እንግዲህ ቆፍቁፎ ለነኪራ ነግሯቸዋል። እነኪራም ወጥተው ምንድን ነው በማለት አይተው አንስተው ወስደው ከቤት ወስደው እንግዲህ ውሃ አደፍተውባት ተነስታለች ማለት ነው። እንግዲህ ኒናም ሳኒና ከነሳኒ ቤት ያለው ሰው ልጅ መሪማዊና አገቱኝ በማለት እንግዲህ ለነኪራ ተናግራለች። እንግዲህ ነኪራም ግራ ገብቷቸው እንግዲህ እየተጨነቁ ይገኛሉ ማለት ነው። ምክንያቱም ሰኒ እንዴት ይሄን ነገር ልታረግ ትችላለች በማለት ግራ ገብቷቸዋል ማለት ነው። ውዶችዬ እንግዲህ ሰኒን አንቺ ትክክል እርግጠኛ ነሽ ግን ወይስ ውሸት እየዋሸሽን ነው? ምን ሆነሽ ነው ግን ምንድነው ያደረጉሽ? እያሉ እንግዲህ እያጣሯት ይገኛሉ። ውዶች የቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን አብረን እናያለን። እንግዲህ የናሆሜ አባት ስለ ልጁና ስለ ልጅ እናቱ ሲያወራው ነበር ማለት ነው። እምሩና ናሆሜ ሊጋቡ ስለሆነ የልጅ እናቱን እንግዲህ ልጅ መኖሩን እምሩ በትክክል አታውቅም ማለት ነው። ናሆሜ እንግዲህ የናሆሜ አባትም ስለዛ ጉዳይ ተጨንቆ ናሆሜ ስጠይቀው ነበር ማለት ነው። ውዶችዬ ናሆሜ ደግሞ ልጅ እንዳለው እምሩ ማወቅ እንደሌለባት ነው የሚያስበው ማለት ነው። ውዶችዬ እምሩና ናሆሜ ይጋቡ እያላችሁ ኮሜንት ላይ አስቀምጦልን። እንግዲህ ናሆሜ ልጅም ቢኖረው ያው እምሩና ናሆሜ ቢጋቡ ደስ ይለናል ውዶችዬ። ውዶችዬ እንግዲህ ሰኒ በስተመጨረሻ ስፒድ ያደረጋትን ነገር ሁሉ እያየች እያስታወሰች የኪራን የቤት ካርታ እንዴት አድርጋ እንዳወጣችው በዛም ወረቀት የተነሳ ምን አይነት መዘዝ እንደመጣባት ምን አይነት ጉድ እንደገባች ምን አይነት ውስጥ እንደገባች እንግዲህ ራሷን እያሰበች ስትል ቆይታ እንግዲህ በብልቃት የያዘችውን መድኃኒት ጠጥተዋለች ማለት ነው። ከጠጣችሁም በኋላ እንግዲህ ከትንሽ ደቂቃዎች በኋላ እንግዲህ ወድቃለች ማለት ነው ውዶችዬ። እስኪ እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ሰኒ ምንም መሆን የለባትም እንዲሁም ጆከር እያላችሁ ኮሜንት ላይ አስቀምጡ። በነገራችን ላይ መርስማዊና ክብሯም እንግዲህ የሆነ ኮድ አላቸው። ምናልባት ክብሮም ሰኒ ነፃ ሊያወጣት ይችላል። ምክንያቱም ሰኒ ያለችበት ሁኔታ ትንሽ ስላንተን ስላለው ስላናደደው፣ እሱ ደግሞ ሰኒን ስለሚወዳት እሷ ደግሞ ክብሮን ምን እየወደደችው ነገር ግን አጋጣሚ ጉዳይ ሆና ነው ከጆከር ጋር የተጋባችው እና ይህን ነገር እንትን ብሎ ጆከርና እሷን አለያይቶ ምናልባት ክብሮም ሊያገባት ይፈልጋል ማለት ነው ውዶችዬ። እንግዲህ በነገራችን ላይ ክብሮም ምርጥ ልጅ ነው። ምክንያቱም ሰኒን ነፃ እንደሚያወጣትም እርግጠኛ ነን ውዶችዬ። ወደፊት እናያለን እስኪ እንዴት እናድርጎ ነፃ እንደሚያወጣት እንግዲህ ወደፊት እናያለን። ለማንኛውም ጆከር ደግሞ በጣም ተጨንቋል ማለት ነው ውዶችዬ። እንዲሁም ቅዱሴ ከሰኒ እህት ጋር መጥቶ ከራኬብ ጋር ሲያወራ ነበረ ማለት ነው። ጆከር ደግሞ ተመልሶ ለራኬብ ብዙ ነገር ነግሯታል። ለመናገር ሲሞክርም ግን ራኬብ ልታስወራው አልቻለችም ነበር፣ ተናዳ ስለነበር ውዶችዬ። ያው ስሜታዊ ስንሆን ሁላችንም የምንወስነው ውሳኔ ስለሆነ አብሶ በቤተሰብ መሀል ሲመጣ እንደዚህ አይነት ነገር ከባድ ነው እና ውዶችዬ። ለማንኛውም ያው ብዙ ትምህርት እንዳለው አትዘንጉ። ወድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር ውዶችዬ። እንግዲህ ኮሜንት ላይ ማስተካከል ያለብኝ ነገር ብትነግሩኝ ደስ ይለኛል። አብዛኛው ኮሜንት ያው ምንም እንትን ማስተካከለው ነገር ያለኝ ማለት እየጻፋችሁ አይደለም። ከቻላችሁ ብትጽፉልኝ ደስ ይለኛል። አስተያየት ሲኖረው ጥሩ ነው ማለት ነው። ማስተካከል ያለብኝን ነገር በትዬ። ለማንኛውም አመሰግናለሁ። ቴንኪው። ያው በቅርቡ ደግሞ በራሴ ኮንተንት እንደምመጣ ተስፋ አለኝ። ውድና የተከበራችሁ የቻናሌ ቤተሰቦች መልካም ምሽት ተመኘሁላችሁ። ባይ ባይ። ቴንኪው ውዶችዬ።